አባቶቻችንን ጠይቋቸው። በብሉይም በአዲስ ኪዳንም የሚኖሩ አባቶቻችንን ጠይቋቸው። እግዚአብሔር ይባርካል ወይ ለሚለው ታሪካቸውን ተመልከቱ። በደንብ ነው እግዚአብሔር የሚባርከው። በደንብ አብርሃምን ተመልከቱት ይነግራቸዋል። ያዕቆብን ተመልከቱት፣ ይስሐቅን ተመልከቱት ይነግራቸዋል። ኢዮብን ተመልከቱት ይነግራቸዋል። በብሉይ ኪዳን እነ ዳዊትን እነ ሰለሞንን ተመልከቷቸው። ዳር ጃይንት በሁሉ ነገር። ነቢያቶቹን ተመልከቷቸው በሁሉ ነገር። ትልቁ የእግዚአብሔር ፕሮግራም በብሉይ ኪዳንም በአዲስ ኪዳን ትልቁ የእግዚአብሔር ፕሮግራም ሰዎችን ሀብታም ማድረግ አይደለም። ትልቁ የእግዚአብሔር ፕሮግራም ከዘላለም ህይወት የበለጠ ትልቅ ፕሮግራም እግዚአብሔር የለው። ግን የዘላለምን ህይወትን የሚያክል ሰው የተቀበለ ሰው የዘላለም ህይወት በጣም ፕሪሺየስ ዋጋው ውድ የሆነ ነገር የተቀበለ ሰው በምድር ህይወቱ እግዚአብሔር እንደፈለክ ኑር እያከክ ኑር እንደወደድክ አይለው። ለዚህ ነው ሐዋርያ ጳውሎስ ሲናገር ምን ይላል? አንድና ውድ የሆነው ልጁን ከሰጠን ይላል። ለእግዚአብሔር ለካ ውድ ነገር ለእግዚአብሔር አንድ ያለው ነገር መኪና አይደለም። አንድ ያለው ነገር እግዚአብሔር ምንድነው መሰለህ? ልጅ የሚያክል ነገር ከሰጠ እንዴት ይላል ሲጠይቅ ነው። እንዴት ሌላውን ነገር ይከለክለናል? እንዴት አይሰጠንም ይላል። ጥያቄ እኮ ነው የምትጠይቀው። አተገባቸው ያለውን ሰው እንዴት ሌላውን ይከለክላል ማለት ነው። እኔ አሁን እንድትመጡልኝ የምፈልገው እምነት ላይ ምን መሰላችሁ? እግዚአብሔር ይባርካል። እግዚአብሔር ፕሮቫይድ ያደርጋል። እግዚአብሔር አማኝ ኢየሱስ ጌታ ነው። ጮክ በሉና አሜን በሉ። ትባረካላችሁ። ህይወታችሁ ይለወጣል። በኢየሱስም የመበደር ህይወት ከዚህም ከዛም እየተበደሩ በማብቃቃት መኖር እግዚአብሔር ከህይወታችሁ ላይ ይሰብረዋል። በኢየሱስም ይሰበር። አሜን። ኢየሱስ ጌታ ነው። እስቲ አሜን በሉ። አሜን። እኔ እንዳንዳንድ አገልጋይ አይደለም። አሁን አንዳንድ አገልጋይ ምን ይሰራላል? መኪና ምን ይሰራላል? ቤት ምን ይሰራላል? ዋናው ነገር የዘላለም ህይወት ነው ምናምን እዛ ስትሄድ ትኖራለህ አይነት መልእክት ያላቸው አሉ። እኔ ደግሞ እዛም ትኖራለህ እዚህም ትኖራለህ። አሜን። የዘላለም ህይወት እንቁ ልልጭ አይደለም። የዘላለም ህይወት መጽሐፉ ሐዋርያው ዮሐንስ የሚለው አላችሁ ይኖራችኋል። ፕሮሚስ እኮ አይደለም አላችሁ። የዘላለም ህይወት ያለው ሰው ደካለ በምድር ህይወቱ ምንድነው የሚያጣው? እግዚአብሔር ኢየሱስን ከሰጠን ምንም ይከለክላል? እኔ እግዚአብሔር እንደሚባርክ ሞገስ እንደሚሰጥ ጉልበት እንደሚሰጥ አምሮን እንደሚሰጥ አምሮን እንደሚያበራ የምንሰራውን ስራ እንደሚባርክልን ትጉ የሆኑ አማኞች በሚመጣው ዘመን እንደሚወርሱ ሃሌሉያ። እስቲ አሜን በሉ። አይታያችሁም? እግዚአብሔር በሚመጣው ዘመን ባርኳችሁ በደንብ እንዲህ ቁልፋችሁን እያሽከረከራችሁ የዚህ የክፍለ ከተማ ዋናው ጸሐፊ ቢሮ ገብተ አሁን ያከክ ማን ያስገባል? እዛ ወረዳም አገባ ወይ መረድኩ ወረዳም አገባ። እግዚአብሔር ግን ባርኩ ቤተን አቁመ ጸሐፊ ዋና ጸሐፊ ፈልጋቸው እሳቸውን ፈልጋቸዋለሁ ብለ ገብተ እሳቸውም ሲወድ ልባቸው ትርክ አቤት ምን ልታዘዝ ሲሉ አይ ስለ ዘላለም ህይወት ልነግሮት ነው የመጣሁት። ይሰሙዋል። አሁን ጴንጤ የት ነው ወንጌል ስርጭት የሚወጣው? ድንጋይ ላይ ተቀመጠ መሄጃ የሌለው ቁጭ የሚል ሰው ይደር የኔ ወንድም ጌታ ይወድሃል። የት መሄጃ አለው? ይሰማል እንዴ? ሄዱ የተባል ነው። ቆይ ጎዳና ነው እንዴ? ሁሉም ወንጌል ያስፈልገዋል። ሁሉም ዋና ጸሐፊውም ወንጌል ያስፈልጋቸዋል። ወረዳ ኃላፊውም ወንጌል ያስፈልጋቸዋል። ሀብታሙም ወንጌል ያስፈልገዋል። ሁሉ ያስፈልገዋል። ግን ሁሉ ቦታ የምትገባበት አቅም የሚሰጥህ እግዚአብሔር። እስቲ አሜን። እስቲ አሜን። ያው ጌታ ምስክሬ ነው። ተጽዕኖ አምጪ ትሆናላችሁ። በሰፈር ይሳካላችኋል። ምሳሌነታችሁ በሰፈር ይወራል። ምን ሆነ ነው ተብለ ኢንተርቪው ራሱ የምትደረገው እኮ ደሃ ስትሆን አይደለም። ኢንተርቪው የሚያደርጉ ሲሳካል አይደል እንዴ? ተሳክቶላ አይደል እንዴ? እስቲ ከሳቸው እንስማ ስኬትን ብለው ሲያወሩ ማን ትላለ? ኢየሱስ። ኢቲቪ ላይ ምናምን ሲያቀርቡ ኢየሱስ። ይሄን የምትሆነው ግን እግዚአብሔር አምላክ በሚሰጥ ተጽዕኖ አምጪነት ውስጥ ነው። ስለ ሀብት አንዱ ተጽዕኖ አምጪ ያደርጋል። አትጥራ። ሀብት አትጥራ። በእውነት ድህነት አይደለም ወደ መንግስተ ሰማይ መግቢያው መንገድ ኢየሱስ ከሆነ ለምን ድህነትን ትመርጣለህ? አሜን ነው። አሁን አንዳንዱ ሰው ስለሆነ ወሬ ብልጥግና ወንጌል አወራ ምናምን። ወንጌል ስለ ልጁ ስለ ኢየሱስ ነው። ስለ ድህነትም ስለ ግን እኔ ከድህነት ግን ከማጣት ግን
ከመበደር ግን እንደው ዝም ብለው ከመበደር ማበደር አይሻል? ባውን ዝም ብለው እንደው ስታስበው እንደው በኖርማል ተው አታመናፍሰውና አንድ ቲሸርት አድርጎ ወር ከመክረም መቀየር አይሻል? አትኩራ አንተ ተው ግድ የለም ተው አይሻልም? በእግር ከመሄድ መኪና እየነዱ መሄድ አይሻልም? በክራይ ከመኖር የራስ ቤት ውስጥ መኖር አይሻልም? ይሻላል ወይ? በጌታ በኢየሱስ ስም ይሻላል ያላችሁት እጃችሁ ይግባ። አይ እኔ የመጨረሻ በረከቴን ልባርክ ነው ላሰናብታችሁ ስለሆነ በዚህ ወር እግዚአብሔር አስደናቂ በር ይክፈትላችሁ። አስደናቂ በር ይክፈትላችሁ። መጽሐፍ ሲናገር ይወላችሁ ራስ እንጂ ጅራት አትሆንም እንደሚል መጽሐፍ ይሄ የአማኞች የቅዱሳን በረከት ስለሆነ እባርካችኋለሁ። በመሰሩበት መስሪያ ቤት እግዚአብሔር ራስ ያርጋችሁ። እግዚአብሔር ፊተኛ ያርጋችሁ። እግዚአብሔር የበላይ ያርጋችሁ። ያና ኮራሲካ ተከራ አቤቱ ጸልያለሁ። በቃሊቲ የሚኖሩ አማኞች እግዚአብሔር በሁሉ አቅጣጫ ባርካቸው። እግዚአብሔር ይባርካል። ራፓስታኪና ካዳ እግዚአብሔር ጌታ ምስክሬ ነው። መንፈሴ ይሰማኛል። እግዚአብሔር ህዝቡን ይባርካል። አላላላላላላ ይባርክ። ሐዋርያ ሥራ ላይ ስታነብ በአማኞች መካከል አንድ በጣም ወዳት ቃል አንድም ችግረኛ አልነበረም ምትል ቃል አለች። አዲስ ኪዳን ነው ማወራለህ። አንድም ችግረኛ የሚያክሰው በመካከላቸው አልነበረም። እኔ ናፍቃለሁ ነገ አዳራሻችንን በሚያምር ሁኔታ ለኢየሱስ ለጌታ ክብር ሰርተን መኪኖቻችንን አቁመን መኪና ማቆሚያ ጠፍቶ ማለት እኔ ብዙ ጊዜ ከሚስቴ ጋር ስመጣ ያው ሚስቴ አሁን ጉባኤ የለችም እንጂ ተመሰከረች። ስመጣ መኪኖች እንዲድርድር ብለው ማይበት ቀንላታል። ድርድር ብለው እና አዲሱ መኪናቸውን አቆሙ። አሁን ሳይክል አምጣቆሙ መኪና አቆሙ። እሱ እኮ ይሻላል። ሳይክል ያቆማል። አንተ ምን ታቆማለህ? ምንም ላጥላጥ ብላ አይደል በእግርህ እንዲህ ብለህ መጣ። ራዲሳ ቃሊቲ አማኞች ያው ጌታ ምስክሬ ነው። እኔ መንፈስ አፌ ላይ ቃል አለ። አሜን። ጌታ ምስክሬ ኃጢአት አይደለም ሀብታም መሆን ገንዘብ የሚያሳብተ ይወል ኃጢአት አይደለም። ኃጢአት ካልሆነ ታዲያ እኔ ምንድነው የምመርጠው? እግዚአብሔር እንዲባርከ ይመርጣለሁ። ይባርካችኋል። አሜን። ህይወታችሁ ይለወጣል። አሜን። ታበድራላችሁ። አሜን። በኢየሱስም ዘመናችሁን እግዚአብሔር የክብር ያደርገዋል። አሜን። ትውልዳችሁ ከናንተ የተነሳ ይባረካል። ቁጭ በሉ። ኢየሱስ ጌታ ነው። አሜን ነው። ስለዚህ አታገናኙት። የምርጫ ጉዳይ አታገናኙት። መንፈሳዊነት ድሃም መሆን መንፈሳዊነት አይደለም። ሀብታም መሆን መንፈሳዊነት አይደለም። መኪና መንፈሳዊነት አይደለም። በቃ ለኑሮ ነው። ጌታም እኮ የማቴዎስ ወንጌል ምዕራፍ 6 ላይ እኮ ይሄ ሁሉ እንደሚያስፈልጋችሁ አለ። ይቀርባችኋል እኮ አይደል መጽሐፍ። ይሄ ሁሉ እንደሚያስፈልጋችሁ እንደውም የሰማይ አባታችሁ ያውቃል። ከዛ እንደዚህ አለ፣ እናንተ ትኩረታችሁን የእግዚአብሔር መንግስትና ጽድቁ ላይ አድርጉ እንጂ ሌላው ነገር አዲሱ ትርጉም ላይ ያለችውን ቃል ፈልጋታሉ ይከተላችኋል። ይከተላል ምን እንደሆነ ላሳየ። ይከተላልስ እና መሳይ ላሳየ። ይከተላል ላሳየ። አንዳንዱ ሰው አይገባው ምን ነበር ተከተለኝ። ጋይ ሰማ ምን ብየዋለሁ? እየተከተለኝ ነው። ይሄ ምን መሰለ የሚያስፈልግ ሁሉ ይሄ ምን እበላለሁ፣ ምን እጠጣለሁ፣ ምን እለብሳለሁ፣ የት እኖራለሁ፣ ምን እነዳለሁ፣ ልጆቼ ምናምን የዳይፐር ምናምን የምትላቸው መጽሐፍ ሲናገር አንተ ትሄዳለህ። ያንተ ድርሻ መሄድ ነው። አሜን። ያንተ ድርሻ መሄድ ነው። ያው ጌታ ምስክሬ ነው። ይከተላቸዋል። ምርጫህ ነው። ይኸውልህ ዝም ብዬ
ብዬ እኖራለሁ። ምርጫህ ነው። ከመረጥክ መብት ነው። ሰማይም ዳውት አያደርገውም። አይ እኔ ጌታ ሆይ ልፍት አድርጌ መብት ነው። ምክንያቱም ሁለቱም አይደለም ነገርየው። ቆም እዚህ ጋር ጌታም ገንዘብን እንደዚህ የምታዝበት ዘመን ይመጣል። ምን ማለት እዚህ ጋር ቆም አሁን እኮ ታውቃለህ ሰው ቸርቹ ሲገባ ነው መንፈሳዊ የሚሆነው እንጂ ሲወጣ በገንዘብ ጉዳይ እኮ አውሬ ነው። ቸርች ሲመጣ ምንድነው አሁን ሚዲያ ላይ አሉ። አሁን ሚዲያ ላይ ምንድነው አርፎ ወንጌሉን አይሰብክም፣ አርፎ ኢየሱስን አይሰብክም። ገብታችሁ ይትሱን ሰውዬ ወሮ በላ። እኔ እኮ ግፋቢል አስተምራለሁ፣ እሰብካለሁ ስለ ጌታ ወንጌል ወጣትነቴን ስራዬን ትቼ እኮ የሰራው አንዳንዱ እቤት ቁጭ ብሎ ምንድነው የምትለው? ምንም። እኔ ሀብትን መርጫለሁ። አሜን። እኔ በሚያምር ቪላ ቤት ውስጥ መኖርን መርጫለሁ። እኔ ቆንጆ መኪና መንዳትን መርጫለሁ። አንተ መብት ነው። በእግር መሄድ መምረጥ መብት ነው። ማከክ መብት ነው። 1200 ብር ደሞዝ እየመረጡ መብት ነው። እኔ ግን በህይወቴ አልፈልግም። ጮክ በልና አልፈልግም በለ። ያቤት ጸናቶንም ያቤት ጸለየ። ምን አቤቱ አለ። አቤት መባረክን ባርከኝ። ጸሎቱ ታውቃለህ ተጻፈለት። ዜና ላይ ሄደ ስታለም እንትናን ወለደ፣ እንትናን ወልዶ እንትናን ወለደ ነው እኮ ነው ታሪኩ በሙሉ። ምዕራፍ 4 ላይ ስጋብ ያቤት ሲልና ያቤት ታሪክ ቀየረ ይላል። ማርሽ ቀየረ። ምን አለ? አቤቱ አለ። አቤት ካልባረክን መባረክን ሀገሬን አስፋ፣ እጅ ከኔ ጋር ትሁን። መጽሐፍ ሲናገር እግዚአብሔርም የለመነውን ሁሉ ምን አለው? መብት ነው። እኔ አምጬ ነው። እኔ ጌታ ሲጠራኝ ከተሽከርካሪ ወንበር ላይ ነው የጠራኝ። እኔ ከድንጋይ ላይ ጠራኝ ነው ይመስል። ድንጋይ ላይ ቁጭ ብዬ አይደለም ጌታ የጠራኝ። ተሽከርካሪ ወንበር ማስተርሴን ይዤ ፕሮሞሽኔን ስጠብቅ ነው የጠራኝ። ጌታ እንደዛ ጠራኝ አልኩት። እኔ ስንት ዘመን ያገለገለ አባት አለኝ። ስለ ወንጌል ብዙ ነገሩን የሰጣባት አለኝ። አየህ ስለ ወንጌል ድህነት ከመጣ ባዶነት ከመጣ ስለ ወንጌል እሰየው ደስ ብሎኝ ይቀበላል። ስለ ወንጌል ምንም ነገር ይቀበላል። ግን የምርጫ ጉዳይ እኔ ጌታን ሲጠራኝ ነው ጌታ ወይ አልኩት። ኦኬ ጠራኸኝ፣ አገለግላለሁ። በህይወቴ ዘመን ሱሪ ማጣት አልፈልግም፣ ጫማ ማጣት አልፈልግም፣ ማግባት እፈልጋለሁ፣ ልጆቼ እንዲራቡ አልፈልግም። ለጌታ እኮ ነው የነገርኩት። እግዚአብሔርም ለዩኤል የለመነውን ልመና ሰጠ። ስማኝ እግዚአብሔር አልደበረውም። ይሄን ስለው እግዚአብሔር ትይ አላለኝም። አንዳንድ አገልጋይ ሲሰማኝ ነው የሚለኝ። እግዚአብሔርስ መብት ነው። ሀብትን መረጥክ መብት ነው። መኪና መረጥክ መብት ነው። ጥሩ ቤት መኖር መረጥክ መብት ነው። እኔ አሁን መብቴን ነው እየኖርኩ ያለሁት። አንተስ? አንተ መብትን ምርጫን ነው እየኖርኩ ያለሁት። ኦኬ መረጥከው ነው እንዴ? ማን ካካለ በተለይ በዚህ ዘመን እሺ፣ በእነ ፓስተር ዘመን ይሁን በዛ ዘመን ይሁን በዚህ ዘመን እያከክ ከሆነ መርጠህ ነው። እግዚአብሔር እጁ የለበትም። እንደውም እግዚአብሔር አንተ ቢባርክ አሁን ወንድማችን መሰለ እግዚአብሔር ቢባርከው በደንብ ቢባርከው እግዚአብሔር ሰጪ ልብ ስለሰጠው አሁን እኛ እንትን ቬንትሌተር ብል ኦሮ እግዚአብሔር ሰው ተዋጣስብ አይለኝም። ለዚህ ነው እኔ በምሰራበት በዚያን ቀን እነሱ ምን ይሆኑኛል ይላል። እስቲ ገንዘብ በሉ። አንዳንዱ ሲጣራው ራሱ ያመዋል። መጽሐፍ ቅዱስ ገንዘብ ነው የሚለው። ማኒ እንግሊዘኛው ከፈለክ ባጂ እስካሁን እየተከተለኝ ነው ሀብት ላስታውሳችሁ ብዬ ነው። ጌታ ይባረክ። እኔ ቁጭ በል ካላልኩት ሁሉ አይበቃም። የሰማይ አምላክ እግዚአብሔር ምስክሬ በበቃኝ ነው የምትኖሩት። አሜን። እስቲ አሜን አሜን። ጌታ ምስክሬ አባታችሁ አይደብረውም። እናንተ እንኳን ለልጆቻችሁ ይደብራችኋል። እንዴ ልጆቻችሁ ቢቀይሩ ልብስ ቢባረኩ ይደብራችኋል? አባታችሁ ያው ጌታ ምስክሬ አንዳንድ ሃይማኖተኞች ናቸው የሚደብራቸው፣ እግዚአብሔር አይደብረው። አሜን። ደግሞ እንደዚህ አይነት ሃይማኖተኞች ይዋቸው
ምንድን በዚህ ምድር ላይ ምን ዋናው ነገር ምናምን የሚሉ ሰዎች እስቲ ያቸው ህይወታቸውን የተመልከቱ። መኪና ይነዳሉ፣ 2 ቤት አላቸው። እንዴ ግብዞች ናቸው እንደዚህ አይነት ሰውን በሙሉ እንዳይሰራ እግዚአብሔር መብቱን እንዳይጠይቅ እንዳይባርከው እንዳይጸልይ አድርገው በወንጌል ሰበብ እስር አድርገው እነሱ ነው ያቸው ቤታቸው እንደዚህ አርጉ አይ ነይላ እንደዚህ አይነት ሰዎች እንደውም እነሱ በእግር ነው መሄድ ያለባቸው። እንዴ በእግር መሄድን አበረታተው፣ ክራይ ቤትን አበረታተው፣ ማከከን አበረታተው፣ ልብስ አለመቀየርን አበረታተው። ግድ የለም ዋናው ነገር ሰማይ ነው እዛ ትኖራለህ ይሏል። እዚህስ እስቲ ከኔ ጋር እዚህስ በሉ። አሁን እግዚአብሔር የሚደብረው ይመስላል እንዴ አባ እዚህስ ካለ እንዴ ይሰጣል እንዴ እኔ እኮ አሁን እንደሆነው ሌላ ነገር ውስጥ አስገባችሁኝ እንጂ ህዝቡ ቀኑ ሙሉ ሲከተሉ ነበረ። አሰናብታቸው። ጌታ እንደዚህ ያለ እርቧቸዋል እኮ የሚበሉትን እኮ ስጧቸው። አቤቴ እኔ ጌታ እንዴ የሚበሉትን ስጧቸው። ተከትለውኛል እንዴ? አረ እነሱ እንደዚህ አይነት ሰው ነው መጥላት ያለበት። እስከ በባዶ ሆድ አሰናብት። በባዶ ሆዳቸው አይሄዱም ማለት ጌታ አጠገባቸው ያለው ሰው በባዶ ሆድ አይሰድህም ብሉት። ይሄን አሁን አንዳንድ ሰው መንፈሳዊ ማድረግ ይፈልጋል። ይሄ ማለት እኮ ምንም አይደለም። አሳ እንጀራ በሉ ነው የሚለው መጽሐፍ። ጠገቡ አይልም፣ ተረፈ አይልም። እንግዲያውስ ህይወታችሁ እንደዚህ ይሆናል። አይ ያው ጌታ ምስክሬ ነው። በኢየሱስ ክርስቶስም ህይወታችሁ እንደዚህ ይሆናል። ክብር ለጌታ። ለመጨረሻ ጊዜ አጠገባችሁ ያለውን ሰው አንተ ብቻ በሉት። ይሄንን ምረጥ እንጂ ትኖረዋለህ በሉት። መንገዱ አለ በሉት።